ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶሃን ፕሬዝዳንት ፑቲን ዘለንስኪና ትራምፕን በአገሬ ለማገናኘት ሐሳብ አለኝ አሉ። ፕሬዝዳንት ኤርዶሃን የሩሲያና የዩክሬን ተወካዮች በኢስታንቡል ያደረጉት ውይይት ሊበል የሚያሰኝ ነው ብለውታል። የሰላም ድርድሩ መልካም ውጤት የታየበት መሆኑን ያስገነዘቡት ፕሬዝዳንቱ ሶስቱም መሪዎች የማገናኘት ሐሳብ እንዳላቸው ጠቁመዋል። በአንካራ አሊያም በኢስታንቡል ፑቲንና ዘለንስኪን ከታች ከትራምፕ ጋር ሆነው እንዲመክሩ አደርጋለሁ ብለዋል። መሪዎቹ ፈቃደኛ ከሆኑ በስብሰባቸው ላይም እገኛለሁ የሚል መግለጫ ሰጥተዋል። በተቻለ ፍጥነት ለማሳካት ተሰራለ ያሉት ረሲፕ ጠይብ ኤርዶሃን የኢስታንቡል ሁለተኛ ዙር የሰላም ውይይት ጥሩ አጋጣሚዎችን ፈጥሯልም በሚል አጽንኦት ሰጥተዋል። ኪየቭ እና ሞስኮ የእስረኞች ልውውጥ ለማድረግም በኢስታንቡል ውይይት ተስማምተዋል። ሩሲያ ከ2 እስከ 3 ቀናት የተኩስ አቁም ጊዜ ለዩክሬን ማቅረቧን አልጀዚራ ዘግቧል። አሜሪካና ዩናይትድ ኪንግደም የሩሲያ ነዳጅና ጋዝ ላይ ማዕቀብ ሲጥሉ የአውሮፓ ህብረት ደግሞ የሩሲያ ድፍድፍ ነዳጅ እንዳይገባ አግዷል። ነገር ግን ማዕቀብ የተጣለበት ሩሲያ ከጦርነት በኋላ ባለው ጊዜ ከነዳጅ ዘይት ሽያጭ $973 ቢሊዮን አግኝታለች። ከዚህ መካከል 228 ቢሊዮን ዩሮ የተገኘው ማዕቀብ ከጣሉ ሀገራት መካከል ሪሰርች ፎር ኢነርጂ ኤንድ ክሊን ኤር የተባለው ድርጅት መረጃ ያሳያል። የአውሮፓ ህብረት ሀገራት 209 ቢሊዮን ዩሮ የሚያወጣ የነዳጅ ምርት ከሩሲያ ሸምተዋል። በናይጄሪያ ማዕከላዊ ኒጀር ግዛት ሞካዋ ከተማ ሐሙስ ዕለት የደረሰው ከባድ የጎርፍ አደጋ በተመለከተ የሀገሪቱ ባለስልጣን በሰጡት ይፋዊ መግለጫ የሟቾች ቁጥር 200 መድረሱን አስታውቀዋል። ሆኖም አደጋውን ተከትሎ ከ500 በላይ ሰዎች እስካሁን የደረሱበት ባለመታወቁ የሟቾች ቁጥር ወደ 700 ሊያሻቅብ ይችላል ተብሎ ተፈርቷል። አሁን የጠፉ ሰዎችን በህይወት የማግኘት ተስፋ በመመናመኑ አደጋውን ተከትሎ ሲደርስ የቆየውን የነፋስ አድን ጥረት መቆሙን አንድ የከተማ ባለስልጣን ለቢቢሲ ተናግረዋል። በከተማዋ ሊከሰት የሚችለውን በሽታን ለመከላከል ባለፉት 60 ዓመታት ውስጥ የከፋው በተባለበት የጎርፍ አደጋ ከመሬት ስር የተቀበሩ አስክሬኖችን የማውጣት ጥረት በፍጥነት እንደሚጀምር የከተማው አስተዳዳሪ መሐመድ አልዩ አስታውቀዋል። ግብጽ የአባይ ውሃ አጠቃቀሟን በ7 በመቶ የሚያሳድግ የበረሃ ከተማ ልትገነባ ነው። ግብጽ በአባይ ውሃ አሁን እየተጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች። የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ትናንት ፕሮጀክቱን ይፋ ማድረጋቸውን ሮይተርስና አረብ ወርልድ ዘግበዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በስተምዕራብ አቅጣጫ በምትገኘው ጂሪያን ከተማ አቅራቢያ እንደሚሆን ተገልጿል። ፕሮጀክቱ ግብጽ ከአባይ ወንዝ ከምታገኘው የፍትሃዊ የውሃ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑን 4 ቢሊዮን ኪዩቢክ ሜትር መሆኑን ተመላክቷል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትንም ያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበት ነው ተብሏል። ለከተማዋ የሚቀርበው የአባይ ወንዝ ውሃ በመጥለፍ በመስተዋት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስ ታቅዷል። በመውጫ ፈተና ውጤት ሳቢያ 90 የግል ከፍተኛ ትምህርት ተቋማት ተዘጉ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉ ማሳለፍ ባለመቻላቸው መዘጋታቸው ተነግሯል። የትምህርት ሚኒስትር ዴኤታ አቶ ኮራ ቱሼኔ ቅድስት ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 ዓ.ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋም ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህል የግል ከፍተኛ ትምህርት ቤት ተቋማት ተዘግተዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ ከገለጸ በኋላ የተወሰደው እርምጃን በተመለከተ ተጠይቀው ይህ መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት አሉ። በተለይም ከግሎቹ 90 ያህሉ ከፍተኛ የትምህርት ተቋማት ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላ ራሳቸው እየዘጉ ናቸው በማለት ምላሽ ሰጥተዋል። የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ዶክተር ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን ተናግረዋል። ካሮል ናውሮኪ የፖላንድ ብሔራዊ ምርጫ አሸነፉ። የፖለቲካ ልምድ ያላቸው የሚባሉት ቀኝ ዘመሞ የታሪክ ባለሙያ ናውሮኪ አዲሱ የፖላንድ ፕሬዝዳንት ሆነው ተመርጠዋል። የ42 ዓመቱ ናውሮኪ 50.89% ድምጽ በማግኘት ምርጫውን ማሸነፋቸው ተገልጿል።
የዩናይትድ ኪንግደም ከሩሲያ ጋር ሊፈጠር ለሚችለው ቀጥተኛ ግጭት መዘጋጀት አለባት ሲሉ የመከላከያ ሚኒስትሩ ጆን ሄሊ ተናግረዋል። ለዚህ ለመዘጋጀትም በቢሊዮን የሚቆጠሩ ፓውንድ ለማሰባሰብ ማቀዷን አስታውቃለች። የመከላከያ ሚኒስትሩ ለንደን $8 ቢሊዮን በረጅም ርቀት የሚሳኤል ምርት ላይ እንደምታፈስ ይፋ አድርገዋል። ዛሬ ሰኞ የወጣው የዩናይትድ ኪንግደም መንግስት ስትራቴጂክ የመከላከያ ግምገማ ሪፖርት ሩሲያና ቻይናን በእንግሊዝ ላይ ትልቅ ስጋት እንደሆኑ አድርጎ አስቀምጧል ተብሏል። ግምገማው 6 አዳዲስ የጥይት ፋብሪካዎችን ለመገንባት 1.5 ቢሊዮን ፓውንድ ይመደባል ተብሎ ይጠበቃል። በሚቀጥሉት 5 ዓመታት ለንደንን የረጅም ርቀት የጦር መሳሪያዎችን ለማምረት 6 ቢሊዮን ፓውንድ እንደምታፈስ የመከላከያ ሚኒስትሩ ጆን ሄሊ ገልጸዋል። ይህ መልእክት ለሞስኮም ጭምር ነው። የብሪታንያ አቋም የጸና ነው። ይህ ጦርነት ኃይላችንን ማጠናከር ብቻ አይደለም፣ ኢንዱስትሪ መሰረታችንን የምናጠናክርበት፣ አስፈላጊ ከሆነ የመዋጋት ዝግጁነታችን አካል ስለሆነ ነው ሲሉ ጆን ሄሊ ተናግረዋል። ሞስኮ እንግሊዝ ከፈረንሳይ ጋር በጋራ የሰራችው ሚሳኤል ዩክሬን በሩሲያ ግዛት ውስጥ የሚገኙ የሲቪል ኢላማዎችን ለመምታት ትጠቀምበታለች በሚል ውንጀላ አቅርባለች። የሶማሌላንድ ፕሬዝዳንት በሚቀጥለው ሳምንት በአዲስ አበባ ጉብኝት ለማድረግ ማቀዳቸውን ውዝግብ አስነሳ። በአሁኑ ወቅት በኬንያ ዋና ከተማ ናይሮቢ የሚገኙ የሶማሌላንድ ፕሬዝዳንት አብዱራህማን ሲሮ ይህንን ጉብኝታቸውን እንዳጠናቀቁ ወደ ኢትዮጵያ ለማቅናት ማቀዳቸውን የሶማሌ ሚዲያ ዘግቧል። እንደ ዘገባዎቹ ከሆነ በፕሬዝዳንቱ ጉብኝት ላይ የሶማሌ መንግስት ደስተኛ ለመሆኑን አስታውቋል። የሶማሌ መንግስት ምንጮች ዋቢ ያደረጉ ዘገባዎች እንዳሉት ቪላ ሶማሊያ ለኢትዮጵያ በላከው መልእክት የፕሬዝዳንት ሲሮን ጉብኝት እንዲሰርዝ ጥያቄ አቅርቧል። ጉብኝቱ የሚደረግ ከሆነም በከፍተኛ ባለስልጣናት ደረጃ አቀባበል እንዳይደረግላቸው ጥያቄ ማቅረቡን የጠቀሱ ዘገባዎቹ ይህ ከሆነና ፕሬዝዳንቱ ከከፍተኛ ባለስልጣን ጋር የሚገናኙ ከሆነ የሶማሊያ ሉዓላዊነት እንደመዳፈር እንደሚቆጠር ገልጸዋል ብለዋል። የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ከዚህ ቀደም ከኢትዮጵያ ጋር መደራደራቸውን ሀገራት ስልክ ደውለው ከኢትዮጵያ ጠቅላይ ሚኒስትር ከሶማሌላንድ ጋር ማናቸውንም የቀጥታ ንግግር እንዳያደርጉ ማሳሰባቸውንም ዘገባዎቹ ገልጸዋል። ዓለም አቀፉ የአየር ትራንስፖርት ማህበር ኢትዮጵያ ለአየር መንገዶች ያልከፈለችው 44 ሚሊዮን ዕዳ አለባት አለ። የዓለም የአየር ትራንስፖርት ማህበር IATA ዛሬ ባወጣው መግለጫ መንግስታት ያልከፈሉት $1.3 ቢሊዮን ዕዳ እንዳለባቸው አስታውቋል። ይህም ዕዳ እስካለፈው ወር መጨረሻ ማለትም እስከ ኤፕሪል ማብቂያ የተመዘገበ መሆኑን አስረድቷል። ባለፈው ኦክቶበር ወር መንግስታት ለአየር መንገዶች ያልከፈሉት $1.7 ቢሊዮን እንደነበር የጠቀሰው IATA ከዚህ አንጻር መሻሻል መታየቱንም ገልጿል። አሁን $1.3 ቢሊዮን ዕዳ ካለባቸው ሀገራት ውስጥ 80%ቱን ዕዳ የያዙት 10 ሀገራት መሆናቸውን አስረድቷል። ከ10 ሀገራት መካከል ኢትዮጵያም የምትገኝበት ሲሆን ድርጅቱ እንዳለው ለአየር መንገዶች ያልከፈለችው ዕዳ $44 ሚሊዮን ነው። ይህ በእንዲህ እንዳለ ከ10 ሀገራት መካከል ኤርትራም የተካተተች ሲሆን ኤርትራ ያለባት ዕዳ ደግሞ $76 ሚሊዮን መሆኑን ከመግለጫው ላይ ተመለክቷል። የዩክሬን የደህንነት ኃላፊ ፓውቲና ስለተሰኘው ዘመቻ ማብራሪያ ሰጡ። የደህንነት ኃላፊው ሌተናል ጀነራል ቫሲሊ ማሊዮክ እንደገለጹት በዚህ ፓውቲና በተሰኘው ኦፕሬሽን 41 ያህል የሩሲያ አውሮፕላኖች ከጥቅም ውጭ የሆኑ ሲሆን ከነዚህ መካከል ኤ50 ቲዩ-95 ቲዩ-22 እና ቲዩ-160 የተሰኙ ይገኙበታል። ይህ ዘመቻ በልዩ የዩክሬን የደህንነት አባላት ለአንድ ዓመት ተኩል ዝግጅት ሲደረግበት የቆየ መሆኑንም አስረድተዋል። ሲናገሩም ዘመቻው ውስብስብና በተለያዩ ደረጃዎች የተከናወነ ነው። በመጀመሪያ የእኛ ደህንነት አባላት ኤፍቪፒ የተሰኙትን ድሮኖች ወደ ሩሲያ ካስገቡ በኋላ ተንቀሳቃሽ በእንጨት የተሰሩ ቤቶችን ገዝተዋል ብለዋል። ሲቀጥሉም እነዚህ ቤቶች በቀላሉ በጭነት መኪና ተደርገው ከቦታ ቦታ የሚዘዋወሩ መሆናቸውን አስረድተው የቤቶቹ ጣሪያ ውስጥ ድሮኖቹን ተደብቀው እንዲቀመጡ መደረጋቸውን ገልጸዋል። ጨምሮ አስፈላጊ ጊዜ ሲደርስ የእነዚህን ቤቶች ጣሪያ በሪሞት ኮንትሮል ከፍተን ድሮኖቹን የሩሲያ እጅግ ወሳኝ አውሮፕላኖችን እንዲያወድሙ አድርገናል ብለዋል። ጥቃት የተፈጸማቸው አየር ኃይል የጦር ሰፈሮች በዩክሬን ላይ ድብደባ የሚያደርጉ አውሮፕላኖች ያሉበትን መሆኑን ጠቅሰውም ኢላማቸው አግባብነት ያለው እንደነበር አስረድተዋል። ጥቃቱ የተፈጸመው በሩሲያ ግዛት ውስጥ በሚገኙ 4 የአየር ኃይል ጦር ሰፈሮች ላይ ሲሆን አንደኛው ከዩክሬን ድንበር በ4000 ኪሎ ሜትር ርቀት ላይ የሚገኝ ነው። ኃላፊው እንዳሉት ትናንት በተከናወነው በዚህ ጥቃት ከሩሲያ ሚሳኤል ተሸካሚ አውሮፕላኖች መካከል 34% ላይ ውድመት ደርሷል። እንዲሁም የተቃጠሉት አውሮፕላኖች ጠቅላላ ዋጋ ከ$7 ቢሊዮን በላይ እንደሚሆኑ አስታውቀዋል። በጠላት ላይ ትልቅ ጉዳት አድርሰናል ብለዋል። በዚህ ፓውቲና በተሰኘው ኦፕሬሽን የሀገሪቱ ፕሬዝዳንት ዘለንስኪ ቀጥተኛ ትዕዛዝ መስጠታቸውንና ጉዳዩን በቅርበት ሲከታተሉ እንደነበረም አስረድተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያውን በዓለም አቀፍ 4ኛውን ሰው አልባ ስማርት ፖሊስ ጣቢያ ባለቤት ትሆናለች።
ይህ ጣቢያ ሲጀመር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ የሚችልበትና የሚፈልገውን የፖሊስ ኃላፊ በቀጥታ አግኝተው ችግሩን ማስረዳት የሚችልበት ስርዓት ይዘረጋል። ሩሲያና ዩክሬን የሚያደርጉት ሁለተኛ ዙር የሰላም ንግግር በቱርክ ኢስታንቡል ከተማ ተጀምሯል። በሁለቱም ሀገራት መካከል የሚደረገው ሁለተኛ ዙር የሰላም ድርድር የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን የሚመሩት ሲሆን የቱርክ፣ ሩሲያና ዩክሬን ባለስልጣናት ተሳትፈውበታል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አማካሪ ቭላዲሚር ሜዴንስኪ እና የውጭ ጉዳይ ምክትል ሚኒስተር ሚካኤል ጋሉዥን ጨምሮ ከፍተኛ ወታደራዊ ባለስልጣኖች ሩሲያን ወክለው በሰላም ንግግር መድረኩ ተገኝተዋል። በዩክሬን በኩል የመከላከያ ሚኒስተር እና የውጭ ጉዳይ ምክትል ሚኒስተር እንዲሁም የደህንነት ባለስልጣኖች ተሳታፊ ሆነዋል። ከዩክሬን በኩል የቀረበው የሰላም ሀሳብ ሰነድ ሩሲያ ስለመቀበሏ ሜዴንስኪ ያረጋገጡ ሲሆን የዩክሬን ፕሬዝዳንት ዘለንስኪ ግን ሩሲያ ያቀረበችው ነገር እንደሌለ ተናግረዋል። ሁለቱ ወገኖች በፈረንጆቹ ሜይ 16 በዚሁ ቱርክ ውስጥ ተገናኝተው መነጋገራቸው ይታወሳል። በወቅቱም በእስረኞች ልውውጥና የሰላም ንግግሮችን ማስቀጠል በሚቻልበት ጉዳዮች ላይ ተስማምተው ሁለቱም ሀገራት የእስረኞች ልውውጥ ማድረጋቸው ይታወቃል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሊቱዌኒያ ዋና ከተማ ቪልኒየስ በሰጡት ጋዜጣ መግለጫ ሁለቱ ሀገራት የጦር እስረኞች ልውውጥ ለማድረግ መስማማታቸውን አስታውቀዋል። ይህን ተከትሎም በዩክሬን በኩል ተጨማሪ ታጋቾችን ለመልቀቅ በዝግጅት ላይ መሆኗን ገልጸዋል። ፕሬዝዳንቱ እንዳሉት የሁለት ሀገራት ልዑካን በኢስታንቡል ሲራጋን ቤተ መንግስት በተካሄደው ስብሰባ በቱርክ በኩል ሰነዶችን ተለዋውጠዋል። የዩክሬን መከላከያ ሚኒስትር ረስተም ኡሜሮቭ በበኩላቸው በሰጡት መግለጫ ዩክሬን በአጀንዳው ላይ 3 ዋና ነጥቦችን ማንሳቷን ተናግረዋል። ከነዚህ የመጀመሪያዎቹ የተኩስ አቁም ስምምነት ሲሆን በሁለተኛ ደረጃ ያነሳችው ታጋቾችን ነጻ ማውጣት የሚል ሀሳብ ነው። ዩክሬን በሶስተኛ ደረጃ በመሪዎች መካከል ውይይት እንዲካሄድ ሀሳብ ያቀረበች ሲሆን ከነዚህ ውስጥ በታጋቾች ልውውጥ ላይ ብቻ ከስምምነት መድረሱን ነው የገለጹት። ተጨማሪ ዝርዝር ጉዳዮችን በቀጣይ የምናቀርብ ይሆናል ብለዋል። ከዚህ ቀደም በኢስታንቡል የተደረሰው ስምምነት ተከትሎም በሁለት ሀገራት መካከል ትልቁ የእስረኛ ልውውጥ መደረጉ ይታወሳል።